ሩታና ዶክተር እንግዲህ ዶክተር አሁን ላይ እሷን ለማፍቀር ቢሞክርም እሷ ደግሞ አሁን እየተበቀለችው ትገኛለች ማለት ነው። ያኔ እንደዛ ስለምነው እምቢ ብሎኝ አሁን ደግሞ እኔ ለሱ ምንም አይነት ስሜት የለኝም ማለች አውቃ ነው ማለት ነው። እና ወይዘሪት ቤዛ ተንኮሏን ቀጥላለች። አደይም ዝም ብላ ቤተሰቦቿ እዚህ እንዳሉ አመላከተች ማለት ነው። በእኔም ሆነ በቤተሰቤ ላይ አንድ ነገር አደርጋለሁ ብትይ ያለች፣ ያ ማለት ሂጂና አድርጊ ማለት ነው። ስለ ቤተሰቧ ምን አስወራት? ንግግሯ ከእሷ ጋር ነበር አይደለ? አያደይ እንግዲህ በገዛ እጅሽ እናትሽን ልታጫት ሆናል። ጉድ! እሳቸው ደግሞ በር ከፍተው ዝም ብለው ማስገባታቸው ሳይ እንደው አይድሌ። እንግዲህ የቤዛ ክፋት እኔ የምላችሁ። ቆይ ቤዛ ግን ለምንድን ነው በፖሊስ ማትያዘው? የእውነት ግርም ነው የሚለኝ። አሁን ቤዛ ያልሰራችው ወንጀል አለ እንዴ? እስቲ ቆይ ወደ 4-5 ጊዜ እኮ ነው ወንጀል የሰራችው። ዛሬ ግን ታዲያ እነ ቅምጥልና ሄለን አምልጠዋል ማለት ነው። አቤ የሚባል እንደው አቤና አሹ አንድ አይነቶች ናቸው። በተለይ አቤ ቁም ነገር የሌለው ሰው ቢሆን አቤ ነው። የምሬን ነው የምላችሁ። ወይ እንዴት እንደሚያናድደኝ አትጠይቁኝ። ጉድ እኮ ነው። አንቺ ነሽ ያሳገትሻት ሄሉን አላለም። ያቺ እንግዲህ ፍቅረኛ ተብዬዋ ትሆን አላቀላትም። ወዲያ እሺ ብቻ እንደው ማስተዋሉን ይስጠን። ሌላ ምን ይባላል? እንደው ከዚህ በኋላ እንግዲህ ምን አይነት ነገር እንደሚፈጠር የምናውቀው ጉዳይ የለም። ግን አሹ እንግዲህ ገጠር ገብቷል ማለት ነው። ሄዷል። የለም ታዲያ እቺ ይቅርታ እናም እንግዲህ እስካሁን አደይን አላግማን ነው ለልዬን አላገኛትም። ለልዬን እየፈለጋት ይገኛል ማለት ነው። ለሊን ፈጽሞ ሊያገኛት ያልቻለ ሰው ቢሆን እሱና እሱ ብቻ ናቸው። እኔ ያልኩሽ ቶሎ አገናኝኝ ያልኩሽ፣ አንቺ ግን ገንዘብ 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 ትያለሽ። ምንም ነገር አልሰጥሽም። 75 ሳንቲም ከዚህ በኋላ ትሰሚኛለሽ? ገንዘብ ትላለች። ገንዘብ ፊት ገንዘብ መጫወቻ መሰለሽ እንዴ? ከዚህ በኋላ 75 ሳንቲም አልሰጥሽም ተሳሚያለሽ ብሎ ጮኸባት። ከዛ በኋላ በጣም ተናደደች። ከዛም እንግዲህ ወይዘሪት ቤዛ ጋር ተገናኙ መንገድ ላይ። ቤዛና አደይ እንግዲህ መንገድ ላይ ተገናኙ። ከዛ እንግዲህ ከሰላምታ ተባባሉ። እኔም ሆነ በቤተሰቤ አንድ ነገር ለማድረግ እሞክራለሁ ብትይ ከባድ ችግር ታስተናግጃለሽ አለቻት። እንግዲህ በለፈለፉ አፍ ይጠፉ አይደለም የሚባለው። እንግዲህ አንቺ ተወጪዋለሽ አደይ። እሳቸውም እማዬ እዚሁ እንድትሆኚ ነው የምፈልገው ስትላት አደይ አይ እኛ እኮ የገጠር ሰዎች እዛው የለመድናት ቦታ ነው እንጂ እዚህ ቁጭ በይ ብትይኝ አልስማማም ልጄ። ምክንያቱም እኔ የለመድኩበት ቦታ ነው መሄድ መቀመጥ የምፈልገው፣ እዚህ መሆን አልፈልግም አለቻት። ከዛ በኋላም አደይ እማዬ እባክሽን እዚሁ እንድትሆኝ ነው የምፈልገው፣ ለምንድን ነው እምቢ የምትይኝ? ከዛ በኋላ እንግዲህ እሺ ምን ላድርግ? ምን ልሆን? እሺ የምትሆኚውንማ አንቺ ራስሽ ታውቂያለሽ። ግን ደግሞ አለ አይደለ በቃ የምታደርጊው ነገር በሙሉ ተንበይ አለቻት። አደይ ቀርፋ ፊቷ ታዲያ እንግዲህ ሩት ማነች? እቺ ነው ቤዛ ተብዬዋን መንገድ ላይ ተገናኙና አንቺ ቤዛ ይሄ ሁሉ ወንጀል ሰርተሽ በልበ ሙሉነት ትንቀሳቀሻለሽ አይደል? ምን አይነት ድፍረት ነው? ምን አይነት ብልግና ነው አለቻት። ከዛ በኋላ እንግዲህ ምንም ብልግና የለም፣ እውነታውን ነው እየነገርኩሽ አለሁት። ለምንድን ነው የማትረጅኝ አለች። ምን ነው የምረዳሽ? እስኪ ንገሪኝ። ቆይ ምን ልረዳሽ? ከዛ በኋላ እንግዲህ ወይዘሪት ቤዛ ቀድሞኑ ሰው መድኃኒት በኪሷ ይዛ ነው የምትንቀሳቀሰው። ማንን ዛሬ ልጉዳ፣ ዛሬ ማንን እንደዚህ ላደርግ ነው የሷ ሀሳብ። በቃ ምንም ጥሩ ነገር አታስብም። ቤዛን አይታችኋት ከሆነ በጣም ብዙ ጊዜ ማለት ነው፣ እና ተንኮል ብቻ ነው የምታስበው። አንድ የገረመኝ ነገር ታዲያ ለምንድን ነው በህግ ማትያዘው የሚለው ነገር ነው በጣም እያስገረመኝ ያለው። እስቲ ስንት አይነት ወንጀል ነው የሰራችው? እንደው ብቻ አላቅላትም። ምን እንደምትሆን ማየት ነው ይናፈቀኝ ማለት ነው። እናም አደይ እንግዲህ የሚሄድበት ቦታ አለኝ ብላ ነው የሄደችው። እናቷን ባዶ ቤት ውስጥ ጥላ
ያችም እንግዲህ ሮማን ማናት ብርሃንም እቤት አትቀመጥም፣ የት እንደምትሄድ አላውቅም። በሌላኛው አቤና ቺው እንትና ተጣልተዋል። አቤና ማን ልበላችሁ ስሟ አቤና ሄለን ደግሞ እንግዲህ ባለመግባባት ምክንያት ተጣልተዋል። እኔ እኮ ከገጠር ያመጣኸኝ ምናምን እያለች ነበረ ማለት ነው። እንግዲህ ሊግባቡ አልቻሉ። እሱም ደግሞ ለምንድነው እንደዚህ የምትሆኙ ምናምን እያለ ሲጀመር እሱ ምንም ፋይዳ የሌለው ሰው ነው አቤ። እውነቱን ለመናገር የምር በጣም ነው የሚያናድደኝ። ግን አቤ የኤለን እንዴ መከራዋን በላች እኮ እዚህ በማታውቀው ከተማ ዞሮ እንግዲህ ኤላም ከዚህ በኋላ ለሚመጣብሽ ነገር ታስተናግጃለሽ። ኤላ እኔ እኮ ዝም ብዬ አይደለም የምንቀሳቀሰው፣ ገንዘብ ያስፈልገኛል። አንተ ደግሞ ገንዘብ እየሰጠኸኝ አይደለም። ስለዚህ ለምን ገንዘብ አሰጠኝም? ከዛ የትራንስፖርት ራሱ እኮ በጣም ያስቸግረኛል አላለም? አይ እንደዛ ከሆነ ጥሩ እና ታዲያ ምን ችግር የለውም። ሁሉንም ነገር እኮ ማስኬድ ይቻላል። ከዚህ በኋላ እኔ 75 ሳንቲም አልሰጥሽም ወይዘሮ ቤዛ፣ እውነቴን ነው። 75 ሳንቲም አልሰጥሽም ላንቺ፣ ትሰሚኛለሽ? በጣም በዛ እንዴ! ገንዘብ ከየት የሚመጣ ይመስልሻል? ቢኖረኝም አልሰጥሽም ላንቺ። ከዛ እንግዲህ በጣም ተናደደች ወይዘሮ ቤዛ። እንግዲያውስ እኔም የለኝም፣ ምክንያቱም አንተ ጀን ስታረጥብ ነው እኔም ደግሞ ስራውን የምጀምረው። እስካሁን እኮ እኔ እሷን ከመፈለግ አልቦዘንኩም፣ አንተ ግን ልትረዳኝ አልቻልክም አለች። ከዛ በኋላ እንግዲህ አይ እንደፈለግሽ ማሰብ ትችያለሽ ቤዛ፣ እኔ 75 ሳንቲም አልሰጥሽም ለሊ ያለችበትን ቦታ ካልተናገርሽ በስተቀር። እሷም እንግዲህ ግግም ብላለች ላለመናገር፣ ብዙ ጣጣዎችን ታበዛለች። እሱም ደግሞ የራስሽ ጉዳይ፣ እንደዛ ከሆነ እኔ ምንም ልልሽ አልችልም ከዚህ በኋላ ቤዛ። እውነት ያንቺ ነገር ድክም ትክት ነው ያለኝ። ሁሉም ነገር አስጠልቶኛል። ሁሌ ውሸት፣ አንድ ቀን እንኳን እውነት አውርተሽ አታውቂም። ትሰሚያለሽ? ከዚህ በኋላ ግን አልስማማም፣ አልሰማሽም አላትና ጥሏት ሄደ። አሰራርቷት። እሷም የምትፈራ ሰው አይደለችም በእርግጥም። እናም አደይ እንግዲህ ከዚህ በኋላ የሚመጡባት ፈተና በጣም ከባዶች ናቸው። እውነቱን ስነግራችሁ በጣም ብዙ ቻሌንጆቹን ታስተናግዳለች በገዛ እጇ። ቤዛን እንግዲህ ወደ እናቷ ጋር ላከቻት። ያ ማለት ምንድን ነው? በእኔም ሆነ በቤተሰቦቼ አንድ ነገር አደርጋለሁ ብትይ ማለት አሀ ለካ እዚህ ነች እንደ እናቷ። ቆይ አሁን ሄድልሽ የለ እንዴ ብላ ነው እንግዲህ የሄደች ወይዘሮ አደይ ማለት ነው። ማነች ቤዛ የምትፈልገው ትንጥዬ ሰበብ መግቢያ ብቻ ነው። ስለዚህ በገዛ እጅ እንግዲህ እየዬ ማለቱ ምን ይጠቅማል? ወይዘሪት ቤዛ እሷ የተንኮል አባት ናት። ማንም ምንም ሊያስጠላት አይችልም። እና ማስተዋሉን ይስጣት። እኔ የሚገርመኝ ነገር ለምንድን ነው በፖሊስ የማትያዘው የሚለው ነገር ነው ሁሌ የሚገርመኝ። በቃ የቤዛ ጉዳይ ለምን በፖሊስ አትያዝም? በፖሊስ መያዝ አለባት። የምሬ ነው። ስንት ጊዜ ለሌላ ያ ሁሉ ነገር አደረገች። ሰዎችን ማገት፣ ሰዎችን ማሰቃየት። ምንም ደግሞ እኮ አይሳካላትም። ግን አሁን ላይ እንግዲህ የአደይ እናት የሆነ ነገር ልታደርጋ ስትል በእርግጠኝነት የሆነ ሰው ሊደርስ ይችላል። ግን አሮጊቷ ውሃውን ሳትጠጣው አትቀርም። እንጃ። እና ሩታና ኢዩኤል እንግዲህ ዶክተር አሁን ላይ በጣም ግራ እየተጋቡ ነው። እሷ እንደምትወደው ታውቃለች። አሁን ያኔ እሱ እንደኮራባት አሁን በተራዋ ሩታዬ ቁርጥ እያለች ነው። ደግ አደረገች በነገራችን ላይ የምሬ ነው። ያኔ ለሱ ብላ ብዙ ነገር ሆና እሱ ግን አደይ ሲል አደይ እንግዲህ የዴቭ ናት። እሱም አልታወቀም ገና። ሲጀመር ዴቭ ማፊ ፋይዳ። አደይና ዴቭ መቼም አይጋቡም እመኑኝ ማለት ነው። እንደዚሁ ነው የሚቀሩት። እንደው አደይና ዶክተር ቢጋቡ ጥሩ ነበረ። አደይ አሁን ከሁለት የወደቀ ነው የምትሆነው። ታመለታ ያላችሁ አሁን ማለት ዶክተር እንደሚወዳት እስካሁን አታውቅም እሷ። በእርግጥም አሁን እንዲሁ ስትል መሀል ላይ ትቀራለች አደይ። ዶክተርም ተስፋ ከአደይ ይቆርጥና በግድ ሩታ እግሯ ላይ ወድቆም ቢሆን ፍቅሩን እንድትቀበለው ያደርጋል። በሰፈሩት ቁና አይደል ለሚባለው። እናም ሩታዬና ዶክተር እንግዲህ አንድ ላይ መሆናቸው የማይቀር ነው። ምክንያቱም ሄኖክ ስላለ ማለት ነው። ሄኖክ ያገናኛቸዋል።
እንግዲህ ከዚህ በኋላ ወይዘሪት አደይም እናቷ ላይ ጉዳት ሊደርስባት ይችላል። እድሜ ለቤዛ ማለት ነው። የቤዛ ተንኮል እንደሆነ ከቀን ወደ ቀን ነው። ኧረ ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? አለሁ ደህና ነኝ።